በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አምላካችን ቅዱስ እግዚአብሔር በምሕረትህ ዓይን ተመልክተ ዕድሜ ለንስሐ ጨምረ በተቀደሰው ቤተ መቅደስ ተሰብስበን እንድናመልክ ስለፈቀድክልን እናመሰግንሃለን። ክብር ምስጋና ላንተ ይሁን፣ አሜን። ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መልአከ ብርሃናት ናሁሰናይ ነጋ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ የመንጋ ጠባቂ ክቡር መጋቤ ሥርዓት ይትባረክ የዚሁ ቤተ መቅደስ ዋና ጸሐፊ ክቡራን መምህራነ ወንጌል አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት የሰንበት ትምህርት ቤት መዘምራን ዘማሪያን ዘማሪያት በክርስቶስ ኢየሱስ በከበረ ደሙ ፈሳሽነት ታጥባችሁ ነፃ የወጣችሁ የልጅነት ስልጣን የተሰጣችሁ የእግዚአብሔር ልጆች የምትባሉ ማኅበረ ምእመናን ወምእመናት ሁላችሁም እስከ ሞት ድረስ በፍጹም ፍቅሩ ወዶ ዘላለማዊ ሕይወትን በሰጠን በሕያው እግዚአብሔር በአንድ ልጁ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሞት በረከሰበት ኃጢአት በበዛበት ላይ እየኖርን እንደ በደላችን እንደ ኃጢአታችን ወደ መቃብር እንዳንወርድ ይችን ሰዓት ለንስሐ ጨምሮ በቅድስናው አደባባይ የሰበሰበን ልዑል እግዚአብሔር ስለማይነገር ስጦታው ስለማይከፈል ውለታው ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ክብር ምስጋና ይድረሳት፣ አሜን። ወይመጽእ እግዚአብሔር አምላኬ ወኩሎሙ ቅዱሳኒሁ ምስሌሁ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል። ወይመጽእ እግዚአብሔር አምላኬ ወኩሎሙ ቅዱሳኒሁ ምስሌሁ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል። እስኪ በሉ ሁላችሁም አምላኬ በሉ። አይሰማም? አባቴ እግዚአብሔር ከቅዱሳኑ ጋር ይመጣል። ከማን ጋር ይመጣል? አይሰማም? ትንቢተ ዘካርያስ ምዕራፍ 14 ቁጥር 6 ነቢዩ ዘካርያስ በትንቢት የተናገረው ነው። ይህ የትንቢት ቃል በክርስቶስ ቃል ጸንቶ እናገኘዋለን። ቅድም መምህራኑ እንደነገሯችሁ ዛሬ የክርስቶስ ዳግም ምጽአት የሚታሰብበት ነው። በአጋጣሚ ሆኖ ዛሬ ቀኑ ምንድን ነው? አቤት መጋቢት ስንት ነው? አቤት መጋቢት ስንት ነው? ነገስ ዛሬ ማን ይታሰባል? ዛሬማ በዓል ነው። ነገሩ መጋቢት 6 ቅድስት። ሌላስ በስድስት አታውቁትም? እንደሚውለው አትፍሩ እንጂ ማን ነው? አረ ተናገሩ። በስድስት ማን ነው? እና ለምን አርሴማ አላችሁ? መጀመሪያ እኛ የምናውቀው በስድስት አርሴማ ነው አይደል? የምንለው ለስም አጠራሩ ክብር ምስጋና ይድረሰውና ሁልጊዜ በስድስት የማን በዓል ነው? ጌታችን በሉ መድኃኒታችን አምላካችን ኢየሱስ ክብር ለስሙ ይሆንልን። የእሱ በዓል ነው አይደለም? የእሱ መታሰቢያ በዓል ነው። ምእመናን ይህንማ ያዙ። የእሱ በዓል ሁልጊዜ ቤተ ክርስቲያን ሁልጊዜ ነው የምታከብረው። በኪዳኑ፣ በቅዳሴው፣ በሰዓታቱ፣ በሁሉም
እርሱ ነው የሚከብርበት አይደለም። ግን በስድስት ሁል ጊዜ የኢየሱስ በዓል ነው እና ዛሬ የእሱ በዓል ነው። የምናከብረው ደግሞ የማንም መምጣት ነው። የምናስበው የማንም መምጣት ነው። እስኪ ዳግም ምጽአት በሉ እስኪ። ምጽአት ሲባል መቅሰፍት ነው የሚመስለው አይደል? ለአንዳንዱ ሰው አቤት ምጽአት ይላል ሰው፣ መቅሰፍት ይመስለዋል። አይደለም፣ ሕይወት ነው። የማን መምጣት ደግሞ እየዘነጋ ነው እንጂ። እስኪ አባታችን ሆይ በሉ እስኪ። በየት የምትኖር? እሺ ስምህ ይቀደስ። እሺ ሁልጊዜ ምን እያልን ነው የምንለምነው? እስኪ መንግስት ትምጣ በሉ እስኪ። ምን ማለት ነው? ናልን አይደለም? ቶሎና ማራናታ ፈጥነህ ናልን እያልን የምንጸልየው እኮ እና የክርስቶስ ዳግም ምጽአት ሲባል ሰው ይደነግጣል፣ ይፈራል። ለምን እንደምንፈራ ግን በኋላ በወንጌሉ እናየዋለን። ለምን እንደምንደነግጥ እንመለከተዋለን እንጂ የክርስቶስ መምጣት የሚያስደነግጥ አይደለም፣ የሚያስደስት ነው አይደለም? እሱ ሲመጣ ያ ደክመንበታል የምንለው ያስቀደስንበት የቆረብንበት ሃይማኖት የጠበቅንበት ዋጋ የምንቀበልበት ነው አይደለም እንዴ? ስለዚህ እግዚአብሔር ይመጣል። ማን ይመጣል? አዎ እንግዲህ ይህንን ያዙ። ዘሃሎ በሉ ወይ ሄሉ ዘመጻ ወካይበ ይመጽእ ያለ በሉ። አረ በሉ የነበረ የሚኖር የመጣ እስኪ የመጣ በሉ ዳግመኛ የሚመጣ እርሱ ማን ነው? ክብር ምስጋና ለስሙ ይሁን። ያለ ነው፣ የነበረ ነው፣ የመጣ ነው። ዳግመኛ ምን ይላል? ምን ይላል? ይሄ የምጽአቱ ትምህርት ነው። በጣም አሳጥሬ ነው የማቀርብላችሁ። ሰፊውን ጊዜ ምክርና ትምህርት የሚያስተምሩን ደጉ አባታችን የጸሎት አባታችን ብፁዕ አቡነ ሰላማ ናቸው። የምጽአቱን ትምህርት በሶስት ቁም ነገር ላይ ነው የምናገረው። እኔ በስንት አልኳችሁ? አንደኛ ቅድመ ምጽአት የሚባለው ወይም ደግሞ ከክርስቶስ ከእርገቱ እስከ ምጽአቱ ያለው ጊዜ ቀኑ አይታወቅም፣ መቼ እንደሆነ አናቀውም። ግን ምን ይላል ንገሩኝ? ይመጣል። ስለዚህ ከመምጣቱ አስቀድሞ የነበረው አንድ የትምህርት ክፍለ ጊዜ ነው። ለምን ይጠቅማል ቢባል ለመዘጋጀት፣ ለመትጋት፣ ለመንቃት፣ ራስን ለማዘጋጀት ይጠቅማል። ይሄ ጊዜ ከክርስቶስ መምጣት በፊት የነበረው በአብዛኛው ምልክት ተብሎ የተነገረው ማለት ነው። ተዘጋጅተን እንድንጠብቅ የሚያደርግ ነው። እስከምን ያለው? እስከ ምጽአቱ እስከ መምጫው ያለው ወይም ከምጽአቱ አስቀድሞ ያለው ማለት ነው። አንድ ክፍለ ጊዜ ትምህርት ነው። ሁለተኛው ጊዜ ምጽአት ይባላል። ክርስቶስ የሚመጣበት ጊዜ እርሱ መጥቶ ምንድነው የሚያደርገው? ክርስቶስ በመጣ ጊዜ በዓለም ላይ ምን ይከናወናል የሚለው ሁለተኛ ክፍለ ትምህርት ነው ማለት ነው። ሶስተኛው ድህረ ምጽአት ክርስቶስ መጣ፣ ከመጣ በኋላ ምንድነው ምን ሆነው የሚለው ማለት ነው። ያ ደግሞ አዲስ ሕይወት አዲስ ኑሮ መጀመር። በእነዚህ ነው የምናጠቃልለው። ቅድመ ምጽአቱ ብዙ ማብራራት አያስፈልግም። ግን ክርስቶስ ይመጣል ሲባል አስቀድሞ መጥቷል። ዳግም ያሰኘውም መጀመሪያ ስለመጣ ነው። እንዴት መጣ ማለት ሃይማኖት ስለሆነ ይነወቁ። ዶግማ የሚባለው ትልቁ ትምህርት ሃይማኖት እዚህ ነው የሚመነጨው። ነገረ ስጋዌው ማለት ነው። በሉ ከኔ በኋላ ከሰማየ ሰማያት መውረዱን በሉ፣ ከድንግል ማርያም መወለዱን፣ በዮርዳኖስ በዮሐንስ እጅ መጠመቁን፣ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት መጾሙን፣ 3 ዓመት ከ3 ወር ዓለምን ዙሮ ማስተማሩን፣ ሕማሙንና ሞቱን፣ ትንሣኤውንና እርገቱን፣ ዳግም ምጽአቱን እናምናለን። እምነት ማለት ይሄ ነው። ከሰማየ ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ በዮርዳኖስ መጠመቁን፣
ገዳመ ቆሮንቶስ ገብቶ መጾሙን፣ ዓለምን ዙሮ ማስተማሩን፣ ሕማሙን፣ መስቀሉን፣ መከራውን፣ ሞቱን፣ ትንሣኤውንና እርገቱን ዳግም ምጽአቱን እናምናለን። ነገረ ሥጋዌ ማለት ይሄ ነው አይደል? አባታችን ይሄ ነው ነገረ ሥጋዌ። ይሄ ሁሉ የተከናወነው ለማን ነው ነው? ይሄ ሁሉ ዋጋ የተከፈለው ለማን ነው ነው? ለማን ነው? ለኛ በሉ እንጂ። ውእቱ ነሣ ደዌነ፣ እሱ የኛን ሕማም ምን ሆነ? ወሰደ፣ ተቀበለ። ለኛ ነው ማለት ነው። ስለዚህ ነገረ ሥጋዌው የሚነገረው ከኛ ጋር ዝምድና አለው፣ ከኛ ሕይወት ጋር የተቆራኘ ነው። እኛን ያዳነበት ምስጢር ስለሆነ ነው። የመጀመሪያ የመጣው እንግዲህ ሰው ሆኖ ነው የመጣው አይደለም? ከድንግል ማርያም መወለዱ ስንል የመጀመሪያ ምጽአቱ ነው። ያ ቃል ሥጋ ሆነ የተባለ እና ሲመጣ ግን እንደ ድሃ አይደለም የሚለው፣ እንደ ምስኪን ከሰማያት ወርዶ የት ነው የተገኘው? በጎለ እንስሳ በከብቶች በረት የሚለብሰው አጥቶ የበለስ ቅጠል ነው የለበሰው። ክፉዎች ርጉማን እነ ሄሮድስ አሰድደውታል። በኋላም አይሁድ ተመቅኝተው ሰቅለውታል፣ ጠልተውታል፣ ከሰውታል። ይሄ የመጀመሪያው ምጽአት ነው። ምስኪን ሆኖ ድሃ ሆኖ ቆስሎ ታሞ ነው ያዳነን። ይሄ የመጀመሪያው ምጽአት መምጣት ይባላል። ዳግም ምጽአቱ ግን አሁን በድህነት በምስኪንነት አይደለም፣ በግርማ መንግስት በሉስኪ በምን ከቅዱሳኑ ጋር ይመጣል ማለት ቅዱሳን መላእክቱ መለከት እየነፉ ነጋሪት እየመቱ አዋጅ እያወጁ የብርሃን ልብስ ለብሰው ቅዱስ 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 እያሉ ያን ጊዜ ነው እንግዲህ በግርማ መንግስት በክበበ ትስብእት የሚመጣው ፍጹም ሰው ፍጹም አምላክ ሥጋን የተዋሃደ የለበሰ ጌታ በቅዱሳኑ ታጅቦ ይመጣል። ያኔ ነው እምግርማሁ ትረዕድ ምድር፣ ከግርማው የተነሳ ምድር ትንቀጠቀጣለች። እግዚአብሔር ነበበ ወፀውአ ለምድር፣ እግዚአብሔር ይናገራል ምድርንም ይጠራታል። ያን ጊዜ በግርማው ይመጣል። ከመምጣቱ አስቀድሞ ግን በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ብፁዕ አባታችን ቅዳሴውን እየመሩ ወንጌሉን ሲያነቡ ሰምታችሁት እንደሆነ እንደውም ቅድም የደብሩ ዋና ጸሐፊ ምን ይላሉ? መጽሐፍ ቅዱሱ ሲነበብ ብዙ ጊዜ ወደ ጆሮአችን አይገባም። በቅዳሴ መሃል መቅደስ ውስጥ ሆነን ስንሰማው ደግሞ ልዩ ነው ይሉኝ ነበረ። ለምን? የሃይማኖት ጆሮአችንን ከፍተን ስለምንሰማው። ሁሉን ትተን በቅዳሴው መካከል እንግዲህ ህብስቱ የሚከብረው በዚህ በቃለ ወንጌሉ ነው ማለት ነው። እና የማቴዎስ ወንጌል ምዕራፍ 24 ሰምታችሁት ከሆነ በጣም ሰፊ ነገር ነው የሚዘረዝረው። 5 ነገሮች ግን አጠቃሎ ይዟል። ቅድመ ምጽአት ማለት ነው። ስንት ነገሮች አልኳችሁ? ንገሩኝ። 5 ነገሮች እዘረዝርላችኋለሁ። ደብረ ዘይት ተብሎ ዛሬ የምናከብረው ትምህርቱ የተሰጠበት ቦታ ደብረ ዘይት ነው። በማቴዎስ ወንጌል ምዕራፍ 4 እንደተነገረው ሰምታችሁት ከሆነ በኢየሩሳሌም በምስራቅ በኩል ያለው ደብረ ዘይት ተራራ ላይ ተቀምጦ ሳለ ጌታ በቤተ መቅደሱ በምስራቅ በኩል ተራራ ላይ ሆነው የኢየሩሳሌም ክብርና ድምቀት ቤተ መቅደሱ ነው። ምን አልኳችሁ? 40 ዓመት የተገነባ ቤተ መቅደስ። ስንት ዓመት? 40 ዓመት የተገነባ ቤተ መቅደስ፣ በወርቅ ያጌጠ ቤተ መቅደስ። ደቀ መዛሙርቱ ቀረቡትና እንዴት እንደሚያምር ቤተ መቅደሱ ታየዋለህ አሉት። ስለ ቤተ መቅደሱ ውበት ነገሩት። ምን አላቸው ጌታ? አይ እውነት እውነት እላቸዋለሁ ያምራል፣ ግን ይሄ ድንጋይ ነው፣ በድንጋይ ነው የተሰራና መፍረሱ አይቀርም አላቸው። ይሄ ለሐዋርያት ብቻ አይደለም፣ በእስራኤል ሀገር ለሚኖሩ ሰዎች ሁሉ ድንጋጤ ነው። ለምን? የሚመኩበት ቤተ መቅደሱ ምን ይሆናል አላቸው። ንገሩኛ። አቤት ይፈርሳል አላቸው። አንድ ይላሉ። አዎ በጥጦስ ዘመን ቤተ መቅደሱ ይፈርሳል፣ ፈርሷል ጌታ እንደተናገረው።
ለምን የጥጦስ ወታደር ኢየሩሳሌምን ከቦ ወሮ ሲይዝ ይላል አንድምታችን ላይ ድንጋዩን ሲፈነቅለው ሙሉ ወቄት ወርቅ አገኘ። እያንዳንዱ ወታደር ይህን መቅደስ ስናፈርሰው ወርቅ እናገኛለን ብሎ መቅደሱን አፈረሱት። ይሄ የክርስቶስ ቃል ነው። መቅደሱ ይፈርሳል አላቸው። ሌላው መቅደስ የተባለ የሰው ሰውነት ነው። እየሰማችሁ ነው? የሰው ሰውነት ነው። ራሱንም መስሎ ተናግሮበታል። ይህንን መቅደስ አፍርሱት በ3 ቀን አስነሳዋለሁ ብሎ እንደተናገረ የሰውን ሰውነት ሲመስል ነው ነገራቸውና፣ ግን ወዲያውኑ የገባቸው ነው የሚመስለው የነሱ ጥያቄ። ንግረነ ማእዜ ይከውን ተአምሪው ለምጽአትከ ወለ ህልቀት ዓለም። እስኪ ንገረን፣ ይህ የመምጣት ምልክት የዓለም ፍጻሜ መቼ ይሆናል? እስኪ ንገረን አሉት። ከዚህ በኋላ ነው 5ቱን ነገር የምነግራችሁ። እየሰማችሁ ነው? ስንት ነገር? አንደኛ ሃይማኖታዊ ቀውስ ይፈጠራል ምድር ላይ አለ። ምን አይነት ቀውስ? ያዙልኝ። ምን አይነት ቀውስ? ሃይማኖታዊ ቀውስ። ከመምጣቴ አስቀድሞ የሚሆን ቀውስ ነው ሃይማኖታዊ ቀውስ። በጣም ሰፊውን የሚይዘው መጽሐፍ ቅዱስ ክፍል ላይ የሃይማኖቱ ቀውስ ነው። ሃይማኖታዊ ቀውስ ይነሳል። አንድ። ሁለተኛ ማህበራዊ ቀውስ። ምን አይነት ቀውስ አልኳችሁ? ማህበራዊ ችግር፣ ማህበራዊ መከራ ይመጣል። ስንተኛ? ሶስተኛ የማህበራዊ ፈተና፣ የፖለቲካ የመንግስት ቀውስ በዓለም ላይ ይሆናል አለ። ስንተኛ ነው ይሄ ደግሞ ፖለቲካዊ ቀውስ ነው። ፖለቲካዊ ቀውስ በዓለም ላይ ይሆናል አለ። 3 4ኛ ኢኮኖሚያዊ ቀውስ። ኢኮኖሚያዊ ቀውስ 4ኛ። 5ኛ ተፈጥሯዊ ቀውስ ወይም የተፈጥሮ ክስተት። በእነዚህ ይጠቃለላል ትምህርቱ። እስኪ የመጀመሪያውን ንገሩኝ። አንደኛ አይሰማም። 2ኛ ማህበራዊ፣ 3ኛ ፖለቲካዊ ቀውስ፣ 4ኛ ኢኮኖሚያዊ ቀውስ፣ 5ኛ ተፈጥሯዊ ቀውስ። ምን ማለት ነው? እነዚህ የምልክቱ መጀመሪያ ናቸው። የምጥም መጀመሪያ ናቸው። የምጣር ነው። እነዚህ ከተፈጸሙ በኋላ ግን በዓለም ላይ ተሰምቶ ታይቶ የማያውቅ መከራ ይመጣል። እነዚህ ካለፉ በኋላ በዓለም ላይ ሆኖ የማያውቅ መከራ፣ ወደፊትም የማይሆን መከራ፣ ጸንተናል፣ ተመርቀናል፣ አልፈነዋል ያሉትንም እንኳን ለማሳት የሚሞክር መከራ ይመጣል። እግዚአብሔር ይሰውረን። እስኪ እናያቸው አለፍ አለፍ ብለን። የመጀመሪያው ምንድን ነው ያልኳችሁ? የመጀመሪያው የሃይማኖታዊ ቀውስ ንገረን ሲሉት ምንድን ነው ያላቸው መሰላችሁ? ማንም እንዳያስታችሁ ሃይማኖታችሁን ጠብቁ። እስኪ በሉ። አይሰማኝም። ያለፈ የገደመው የወጣ የገባው በየባስ ፔርማታው ሃይማኖታችሁን እንዳያስታችሁ ምን በሉ? ምን በሉ? ተጠንቀቁ። እስኪ ተጠንቀቁ በሉ። ጠንቃቃ ክርስቲያን መሆን አለብን። ዝም ብሎ መጽሐፍ ቅዱስ ያነበበ ጥቅስ የጠቀሰ ወዳጅ ነኝ ያለ ጓደኛ ያለ ሁሉ ሊነዳህ አይገባም። ተጠንቀቅ። ማንም እንዳያስታችሁ ተጠንቀቁ ካለ በኋላ በስሜ ብዙዎች ይመጣሉ አለ። ብዙሃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። በጣም የሚገርመው ይሄ ነው። እኔ ክርስቶስ ነኝ ብለው በድፍረት በስሜ ይመጣሉና ተጠንቀቁ እንዳያስቷችሁ። ሐሰተኛ ነቢያት፣ ሐሰተኛ መምህራን፣ ሐሰተኛ ሰባክያን ይመጣሉ። ድንቅ ምልክት እያደረጉ ተአምር እያሳዩ ይመጣሉ። ተጠንቀቁ። ግን አትደንግጡ። እየሰማችሁ? አትደንግጥ። አሁን አትሸበር። ይህ እንዴት ላልፈው ነው አትበል። ተጠንቀቅ ነው የተባልከው። ደንግጥ አልተባልክም። አትደንግጡ። ዳሩ ግን ተጠንቀቁ። ሐሰተኛ መምህራን፣ ሐሰተኛ ነቢያት ይመጣሉ። መጥተው ምን ይላሉ? ክርስቶስ እዚህ አለ ይሏቸዋል። ዋሻ ውስጥ ነው ያለ ይሏቸዋል። የት ውስጥ ንገሩኝ። ዋሻ ለዋሻ የምትዞሩ አስተውሉ። ዋሻ ውስጥ አለ ይሏቸዋል። ደግሞ ወደ ከተማ ስትሄዱ እዚህ እልፍኝ አዳራሽ ውስጥ አለ ይሏቸዋል። ተጠንቀቁ። እየሰማችሁ ነው?
ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙ ሐሰተኞች መምህራን ይነሳሉና ተጠንቀቁ። ተጠንቀቅ የሚለውን ቃል እዩትማ፣ ለየው ማለት ነው። ሐሰተኛውንና እውነተኛውን፣ የሚያጭበረብረውን የሚዋሻውንና የክርስቶስን ቃል የሚሰብከውን ወደ ሕይወት የሚያመጣና ያንተ ገንዘብ የሚነጥቀውን ለየው ማለት ነው። ሌላ አይደለም እኮ። ጠንቃቃ ክርስቲያን ማለት ይሄ ነው። አንዳንድ ደግ ልበላቸው የዋህ ሰዎች ወይም ብልጥ የሆኑ ሰዎች ኃጢአት ሰርተው ብዙ ገንዘብ በመስጠት ኃጢአታቸው ይቅር የሚባላቸው ይመስላቸዋል። እግዚአብሔር ይቅር የሚለን በፊቱ ስንበረከክ ነው። እየሰማችሁ ነው? በገንዘብ ብዛት ኃጢአት አይሰረይም። ይቅርታ ስንጠይቀው ንስሐ ስንገባ ግን ንጹህ ሆነን እንሄዳለን። መጠንቀቅ ማለት ይሄ ነው። ክርስቲያን ብዙ ሐሰተኞች ሰዎች ስለሚነሱ ነው። እና ሃይማኖታዊው ቀውስ ብዙዎች ሃይማኖተኛ የሚመስሉ ግን ሃይማኖት የሌላቸው፣ ይሄን ምን ይለዋል ቅዱስ ጳውሎስ? የአምልኮ መልክ ያላቸው ኃይሉን የካዱ ይላል። እስኪ በሉ የአምልኮ መልክ ያላቸው ኃይሉን የካዱ። የማንን ኃይል? የአምልኮ መልክ ማለት እንደዚህ ቀሚስ መልበስ ይሆናል፣ ጥምጣም መጠምጠም ይሆናል፣ ነጠላ መልበስ ይሆናል፣ ከበሮ መምታት መቻል ይሆናል፣ መዘመር መቻል ይሆናል፣ መስበክ መቻል ይሆናል፣ መቀደስ መቻል ይሆናል። ይሄ እንደ ሙያ ተወስዶ ግን ኃይሉን መካድ፣ በቤቱ እየኖሩ አለማመን፣ እየቀደሱ አለማመን፣ እየቀደሱ ቆርቦ አለማመን፣ ነጠላ ለብሶ እየዘመሩ አለማመን። ኃይሉን መካድ ማለት ይሄ ነው። የአምልኮ መልክ ግን ኃይሉን መካድ ነው የሚለው። እና ብዙዎች ሃይማኖታቸውን ይክዳሉ ነው ያለው አይደል? ይሄ የዘመኑ ክፋት፣ የዘመኑ የክፉ ነቢያት፣ የሐሰተኞች መምህራን መነሳት የተነሳ ብዙዎች ሃይማኖት እንደ ቀላል ነገር እንደ ዕቃ ይቆጥሩታል፣ ይክዳሉ። እና ሃይማኖት ቢዝነስ ይሆናል፣ በየሰፈሩ እንደ ሱቅ ይቸረቸራል ማለት ነው። ይሄ ክርስቶስ አስቀድሜ ነገርኳችሁ ነው የሚለው። አስቀድሜ ነገርኳችሁ ተጠንቀቁ። ይህ የሃይማኖቱ ቀውስ እንዲህ በቀላል አትዩት። ስለ ስሜ ይላል ይቀጥልና፣ የተጠላችሁ ትሆናላችሁ፣ ትደበደባላችሁ፣ ትገደላላችሁ፣ ትታሰራላችሁ፣ ትገፋላችሁ፣ ትጠላላችሁ። ሃይማኖታዊ ቀውስ ነው። ስለማን ስም? ስለማን ስም? ይሄ አሁን ከኛ ህይወት ውስጥ ያለ ነው። ምናልባት ተራችን አልደረሰን ይሁን። ካህኑ እየቀደሰ ይታረዳል። ምእመናኑ ሊቆርቡ ቤተክርስቲያን ሄደው ይገደላሉ። እዚህው እኛው ሀገራችን ነው። እኛው መካከል ብዙ ክርስቲያኖች በየቀኑ ይሞታሉ። እኛም መግለጫ እናወጣለን፣ ጉንጫችን እንመታለን። አቤት ክርስቲያኖች አለቁ እንላለን። ይሄንን ስሙ። ስለ ስሜ ትጠላላችሁ። ለምን ኦርቶዶክስ ሆነ፣ ለምን ክርስቲያን ሆነ ተብላችሁ ትጠላላችሁ፣ ትደበደባላችሁ፣ ትወገራላችሁ። እንደውም ከቤተሰብ መካከል ማሳልፎ ይሰጣችኋል። እግዚአብሔር ይጠብቃችሁ። ይሄ ሁሉ ምን አይነት ቀውስ ነው? ንገሩኝ። ምን አይነት ቀውስ ነው? እግዚአብሔር ሃይማኖታችን ይጠብቅልን። ሳንበላሽ ወደሱ እንድንሄድ እግዚአብሔር ይርዳል። ንጽሕት ኦርቶዶክስ ርትዕት ሃይማኖቱም ለቅዱሳን አበዊነ የቀናች የአባቶቻችን መንገድ ኦርቶዶክሳዊ ተዋሕዶ ከዚህ አያናውጠን። ቁማችሁ አስቀድሳችሁ ዕጣኑን መዓዛ አሽታችሁ ጸበሉን ጠጥታችሁ ቅዱስ ቁርባኑን ተቀብላችሁ እንድትድኑ እግዚአብሔር ይርዳችሁ። እግዚአብሔር ያጽናል። ይህ በጣም ሰፊ ነው። በዚህ ሃይማኖቱ የሃይማኖታዊ ቀውስ ይነሳል ያለው ምልክት ነው። እንግዲህ ማየት ትችላላችሁ። በእኛ ዘመን ሆኗል ሁሉ ማለት ያልሆናል። በስሙ መጥተዋል አልመጡም? አቤት ኢየሱስ 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 የሚሉ ግን ኢየሱስን የማያውቁ የሉም? የሉም ወይ? ኑ እዚህ ነው ያለ ኢየሱስ፣ ኑ ብርሃን ታገኛላችሁ እያሉ ሎቢ የሚያደርጉን የሉም? የሉም ወይ? ተጠንቀቁ። አንዱ ይሄ ነው። ይሄ መከራውን የምንኖርበት የሚቀጥል ስለሆነ እሱም ህይወታችን ነው። ሃይማኖታዊ ቀውስ ማለት ይሄ ነው። ቅድሚያ ይሆናል፣ ተጠንቀቁ ብሎናል። ሁለተኛው ምንድነው ያልኳችሁ? ማህበራዊ ቀውስ ማለት ሰው ከአመፃ ብዛት የተነሳ ነው የሚለው እዚሁ ላይ ፍቅር ከሰዎች ዘንድ ይጠፋል። ይህ ማህበራዊ ቀውስ ነው። ሰው ለወንድሙ፣ ሰው ለወገኑ፣ ሰው ለቤተሰቡ፣ ሰው ለሰው ፍቅር ካጣ ቀውስ ነው አይደለም ወገኖች? ትልቁ ቀውስ የሚፈጠረው ማህበራዊ ቀውስ ፍቅር ማጣት ነው። እግዚአብሔር ፍቅሩን ይመልስልን። ከብዙዎች ዘንድ
ፍቅር ምን ይላል? እንደው ይቀዘቅዛል፣ ይጠፋል። እግዚአብሔር በልቡናችን ፍቅሩን ይመልስልን። ፍቅር ማጣት ምን ሆነ መሰላችሁ? ህዝብ በህዝብ ላይ ይነሳል። አየው ማህበራዊ ቀውስ ማን በማን ላይ? ቅድም ብፁዕ አባታችን የሚመሩት ሀገረ ስብከት ላይ መልአከ ብርሃናት ናሁሰናይ ነጋ ስለመከረው ይናገሩ ነበር። በአጋጣሚ ሆኖ እኔም ትምህርት የተማርኩት በዛው ሀገረ ስብከት ነው ብፁዕነታቸው በሚመሩትና በኔ እድሜ እንኳን እንግዲህ ከ95 በፊት እንደዚህ አይነት ነገር አልነበረም። አሁን ብትሄዱ አማራና ቅማንት የሚባል ሰው እርስ በርሱ እዛ አብሮ የኖረው እኮ ነው። ሰው ሳይሞት አይውልም። አሁን ያለው ጦርነት እንዳለ ሆኖ ማለት ነው። አብሮ የኖረ ህዝብ፣ የተዋለደ ህዝብ የሆነ ዘር መዞ እንዲሆነ ሲጋደል ይውላል። ህዝብ በህዝብ ላይ ምን ይላል? ምን ይላል? ይነሳል። አንዱ አንዱን ይገለዋል። አንተን ገድዬ እኔ ልኑር ይላል። አንዱን ከገደለ በኋላ ደግሞ የዛ ደም አንዱን ይገለዋል። አንዱ መጀመሪያ ይገላል፣ ያ ይገደላል። ዓለማችን ምድራችን በሙሉ ስታዩት ሞት ነው። ይገርማቸዋል። ግን አሁን የሰለጠኑት በዚህ በሰለጠነ መሳሪያ ጦር ውስጥ ያሉ ሰዎች በዚህ በባህላዊ መሳሪያ እንደያዝነው ሰዎች ብዙ ሰው አይሞትባቸውም። ይገርመኛል። አሁን ስንት ሚሳኤል እስራኤል ላይ እንደተወነጨፈ ሰምታችኋል አይደል? ስንት የአሜሪካ ወታደር ወዳለበት ስንት ሚሳኤል እንደተወረወረ ሰምታችኋል። ባለፈው መግለጫ 7 ወታደር ነው የሞተብን ያለው። እኛ ግን በቀን ቢያንስ 100,000 ይሞትብናል። ወጣ ብላችሁ ብታዩ ኢራን ላይ ሄዶ አሁን በዶፍ ነው የሚወርድባት፣ መሪዎቿ ተገደሉ። ምን ያህል ህዝብ ሞተ ብትሉ እኛ በቀን የምናጣው ላይሆን ይችላል። የእነሱ እንደው ጦራቸውም የሰለጠነ ነው ወገኔ፣ መሳሪያቸው የሰለጠነ ጦራቸው የሰለጠነ ግን ያዛም ቢሆን ያው የእግዚአብሔር ቃል ነውና ህዝብ በህዝብ ላይ ምን ይሆናል አለ ተናገሩ። ይሄ ምን አይነት ቀውስ ነው ንገሩ። አብረህ እንዳትኖር ማህበራዊ ህይወት እንዳይኖር ቀውስ ነው ይሄ። ፍቅር አታላ ፍቅር ከሌለ ልክ እንደኛ ሀገር አሁን እዚህ ከተማው ላይ ማለት ነው። ገጠሩ ላይ እንኳን አሁን ድህነቱ ካልሆነ በቀር አብሮ ነበር የሚበላው። ከተማ ላይ አብሮ መብላት አቁመናል አይደል? አይ እንደውም አንዳንድ ሰው እኮ በሩ ከቆለፈ በሞተ በሳምንት ሁሉ እኮ የሚገኝ ሰው አለ። አልሰማችሁም? ከተማ ላይ አልገጠማችሁም ወይ? በሩ ቆልፍ፣ ሲገባ ይቆልፋል፣ ሲወጣ ይቆልፋል። ይኑር አይኑር አይታወቅ። አብሮ ቡና መጠጣት የለ፣ አብሮ መብላት የለ፣ አብሮ መጫወት የለ፣ ዘግቶ ይኖራል። ሞቶ ሸቶ ኧረ ምንድነው ሸተተን ተብሎ በር ተከፍቶ ተሰብሮ ይቀበላል ሰው። ይሄ ማህበራዊ ቀውስ ይባላል። እግዚአብሔር ወደ ነበርንበት ይመልሳል። ላሳጥረው ጊዜውን እንዳልወስድ ስንተኛው ላይ ደረስን? 3ኛው ምን አይነት ቀውስ ነው ያልኳችሁ? አቤት ምን አልኩ? ፖለቲካዊ ቀውስ። እሱም ደግሞ መንግስት በመንግስት ላይ ይነሳል አይደል የሚለው? ማን በማን ላይ? ወደንም ጠላንም ኃያላን መንግስታት ይገዙናል። አባቶቻችን የጀግኖች ልጆች አይደል የምንለው? በፍጹም በቀኝ ግዛት አንገዛም ብለው ባዕዳን ነገስታትን በጦር አሳፍረው ወራሪዎችን አባረው ነፃ ምድር ኢትዮጵያን ሰጥተውናል። ክብር ይግባቸው በእውነት አይደለም። አሁን ግን የኢኮኖሚ ባርነት ውስጥ ነው ያለነው አይደለም። እንደንም ጠላንም ኃያላኑ ጠምዝዘው ይገዙናል ማለት ነው፣ ያዙናል። እኛን ብቻ አይደለም ሌሎችንም። ያው አንድ ኃያል ሀገር አለ አይደል በዓለም ላይ እስካሁን ኃያልነቴን አልነጠቅም እያለ ኒኩለስ ሲያመርት የሚኖር ሀገር አለ። የሀገር ጣልቃ እየገባ የሚደበድብ ለምን ይመስላችኋል? ከእኔ ፈቃድና መመሪያ ውጭ እንዳትወጣ ነው አይደለም። ስለዚህ ምን ይሆናል? መንግስት በመንግስት ላይ ይነሳል። ይሄ ምን አይነት ቀውስ ነው? አቤት። እና ብዙ የፖለቲካ የስርዓተ መንግስት አስተዳዳሪዎች መሪዎች አሉ። እና በሀገራችንም ታሪክ ስታዩ ሰው ነው የሚበላቸው አይደለም። ግርማዊነታቸውን ያህል ሰው ወታደራቸውን ይበላቸው አይደለም ወይ? አዎ መንግስት በመንግስት ላይ እርስ በርስም ማለት ነው ይነሳል። ይሄ ፖለቲካዊ ቀውስ ነው። ፖለቲካዊ መረጋጋት፣ ስርዓተ መንግስት፣ የተረጋጋ መሪ ከሌለ
ይህ ቀውስ ይፈጠራል አለ። ይሆናል የሚለው በዓለም ላይ ያለው እንደዛ ነው ነገሩ። ስለዚህ ይሄ ስንተኛው ነው? ሶስተኛው አይደል? ፖለቲካዊ ቀውስ። አራተኛው አቤት ኢኮኖሚያዊ ቀውስ ማለት ረሃብ ይሆናል ነው የሚለው። ይሄ ከኢኮኖሚ ማጣት ከድህነት የተነሳ በጦርነት ከመድቀቅ የተነሳ ገበሬው እንዳያመርት በጦር ጊዜውን እንዲፈጅ ከመደረጉ የተነሳ አምራቾች በሰላም በማጣታቸው የተነሳ በምድር ላይ ምን ይከሰታል? ረሃብ። አሁን የሀገሬ ገበሬ አብዛኛው አያርስም። የሆነ ወታደር ይሄዳል፣ ይደበድበዋል፣ ወይ ይሞታል፣ ወይ በሬዎቹን ፈቶ ይውላል። ደግሞ የሆነ ሄድና ይዘርፈዋል፣ እንዳይሰራ ይሆናል። ዘሩንም ሳይቀር ተሸክሞበት ይሄዳል። መሬት ጾሙን ያድራል። መሬት ካልታረሰ እህል ካልተዘራ ምን ይሆናል? ንገሩኝ። ረሃብ ይሆናል። ረሃብ ኢኮኖሚያዊ መከራ፣ ኢኮኖሚያዊ ችግር ነው የሚያመጣው። ስለዚህ ሰዎች በረሃብ ይሞታሉ። በሀገራችን እንደምትሰሙት ብዙ ህፃናት ተራቡ ነው የሚባለው አይደል? በረሃብ ያለቁ በቴሌቪዥን መስኮት ስታዩዋቸው አንዳንዶች መፈጠርን ያስጠላል። ሰለው አጥንታቸው ብቻ ቀርቶ አይተናል። አላያችሁ? እንዲህ አይነት ነገር አለ። አራተኛው መጨረሻው ተፈጥሯዊ ቀውስ። የተፈጥሮ ቀውስ ማለት ደግሞ ይሄ የተፈጥሮ መናጋት ማለት ነው። እየሰማችሁ ነው? ለምሳሌ ከመጠን በላይ ሙቀት፣ ከመጠን በላይ ነፋስ፣ የምድር መንቀጥቀጥ፣ የበረዶ መብዛት፣ የአየር ጠባዩ መቃወስ፣ የመሬት መንሸራተት። በዚህ ሳምንት እንኳን ሀገራችን ውስጥ እዚህ ደቡብ ሁልጊዜ መፍትሄ አልተበጀላቸውም። ያመኑት መሬት ቤት የሰሩበት መሬት ተገልብጦ ውስጣቸው መቃብር የሚሆናቸው ብዙ ወገኖች አሉ። ይሄ የተፈጥሮ ቀውስ ነው። መሬት ተንሸራቶ ማለት ነው። ረጅም ጊዜ በዓለም ላይ ነው። በእርግጥ እንደ ይገርማቸዋል ወገኖቼ። ቅድም እዛ የህዝቡን ቀውስ ላይ ስናይ የጦር ወሬ ትሰማላችሁ የሚል አለ መጽሐፍ። ምን ትሰማላችሁ ነው ያለ? መስማት አይደለም እያየን ነው ማለት ነው። እንግዲህ ያልደረሰባቸው ሀገሮች ላይ ትሰማላችሁ ተብሏል። እየሰሙ ነው። እኛ ግን ደርሶብናል። እያየን ነው፣ እየቀመስ ነው፣ እየተቃጠልንበት ነው ያለነው። እግዚአብሔር ይፈውሰን። አሁን ይሄ የተፈጥሮ ችግር፣ የተፈጥሮ ምልክት ደግሞ የመሬት መንቀጥቀጥ 2017 ነው 2018 ኮንዶሚኒየም መሬት ላይ ስንወርድ ያደር ነው። ረሳችሁት? 17 ጎጋጋጋ ይላል ህንፃው ሁሉ። ያው ጎበዞች መሐንዲሶች ናቸው የኛ ሀገር መሐንዲሶች። ህንፃው እንደ ዛፍ እንዲህ ተወዛውዞም አልወደቀም እስካሁን። ግን እኔ የምኖረው አንድ ኮንዶሚኒየም ላይ ነበረ። ወርጃለሁ ልጆችን ይዤ ስወርደታች ሰው ጨረቃ ሆኖ ነበረ። እውነት ለመናገር የቆምንበት ምድር ከዳን። ቢንቀጠቀጥ የት ልንሄድ ነው? አይዟችሁ አፋር ላይ ኤርታሌ ላይ ያለው እዚህ እንትን ነው እንጂ እዚህ ጋር አይደለም ምናምን አረጋጋን። እዚህ ግን እግዚአብሔር ቃል ምን ይላል? የምድር መንቀጥቀጥ በልዩ ልዩ ስፍራ መናወጥ ይሆናል። ይሄ ተፈጥሯዊ ክስተት ነው። ይሄ ምንድነው? ከመምጣቱ መጀመሪያ አስቀድሞ ነው እና ይሄ የምጣር ነው። ይሄንን ስታዩ ይላል ምን በሉ? ተዘጋጅታችሁ ጠብቁ። አያችሁ? የዚህ ትምህርቱ መጠቅለያ ምንድነው? መዘጋጀት። ምን ሆናችሁ ጠብቁ? ንገሩኝ። ተዘጋጅታችሁ ጠብቁ። ይመጣል። የመምጣቱ ምልክት ነው። ተዘጋጅታችሁ ጠብቁ። ንስሐ ግቡ፣ ጾሙ፣ ጸልዩ፣ ስገዱ። ክፋትን ከልቦናችሁ አውጡ። ክርስቲያን ከሆናችሁ ክርስቲያን ሁኑ። ነጠላ ለብሶ ክፋት ክርስትና አይደለም። ነጠላ ለብሶ ምቀኝነት ክርስትና አይደለም። ካባ ለብሶ መጠንቆልም ክርስትና አይደለም። አውልቃችሁ ጣሉት። መዘጋጀት ያለው አይደለም። ተዘጋጅ ተጠብቅ ማለት ያለው። ሁለተኛው ያልኳችሁ በምጽአት ጊዜ ማን ሲመጣ? ክርስቶስ ሲመጣ እና ይሄንን ቅዱሳን አሁን ቅዱስ ጴጥሮስ ምን ይላል መሰላችሁ? በቅዱሱ ኑሮ እየተቻኮላችሁ የጌታን መምጣት ተስፋ አድርጋችሁ ጠብቁ ይላል። እየቸኮላችሁ በቅዱስ ኑሮ ናልን እያላችሁ ቶሎ ናልን እያላችሁ ጌታ ሆይና እያላችሁ ጠብቁት ይላል ቅዱስ ጴጥሮስ። ክርስቶስ ይመጣል። ሲመጣ ምን ያደርጋል ነው? ቅድም ከቅዱሳኑ ጋር ይመጣል አይደል ያልኳችሁ። ማቴዎስ 4 መላእክቱን ይልካቸዋል ነው የሚለው። የሞቱ ሰዎች ሁሉ ይነሳሉ። እነማን ይነሳሉ? ንገሩ። በሚመጣበት ጊዜ የሚከናወነው ሙታን ይነሳሉ፣
ያልሞቱ ሰዎች ምናልባት ዛሬ ቢመጣኝ ያልሞትንም ግን እሱን ለመቀበል በአየር እንነጠቃለን ይላል። በደመና እንነጠቃለን። ሞተን እንነሳለን ማለት ነው። ማንም ሳይሞት መንግስቱን መውረስ አይችልም። ስለዚህ የሞቱ ሰዎች ይነሳሉ ይላል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 29 ጀምሮ ስትመለከቱት አንዳንዶቹ ለሕይወት ትንሣኤ ይነሳሉ፣ አንዳንዶቹ ለፍርድ ትንሣኤ። እየሰማችሁ ነው? ሁሉም ከአዳም ጀምሮ ክርስቶስ እስከሚመጣበት ጊዜ የሞቱ ሙታን በሙሉ ይነሳሉ፣ በፊቱ ይቆማሉ። ምናልባት እንደ ሰውኛ እንዲሁ ምድር ትጠባለች መቆሚያ ይጠፋል ምናምን ብሎ ያስባል። እንደሱ አይደለም። እንዲህ አሁን የገዘፈ ስጋ ይዘህ እየተገፋፋ አንተ ዞር በልልኝ ያ በቃኝ የምንባባልበት ህይወት አይደለም። ዝም ብለህ ትቆማለህ በፊቱ። በማን ፊት? በማን ፊት? ያን ጊዜ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ዋጋ መጠን እከፍለዋለሁ ያለውን ዋጋ ያስረክባል። ያን ጊዜ በቀኝና በግራ ማንም ሳይለያይ እንደየስራው በቀኝና በግራ ትቆማለህ ማለት ነው። በየት ያቁመን? ንገሩኝ። በየት ያቁመን? እግዚአብሔር በቀኙ ያቁመን። በቀኙ የቆሙት እናንተ የአባቴ ቡሩካን ቅዱሶች ደጎች፣ ለእናንተ ጥሩ መኖሪያ ተዘጋጅቶላችኋል። የሰው ዓይን ያላየው ያላረጀ ያልተበላሸ አዲስ ሰማይ አዲስ ምድር ተዘጋጅቶላችኋል። አሮጌው ሰማይ አሁን የምናየው ይሄ በትኩሳት ይቀልጣል ይላል ጴጥሮስ። ምድር ቅድም እንዳልኳችሁ እንደ ብራና ትጠቀልላለች። ይሄ የምንባላበት ርስቴ ምናምኔ አካባቢ ዘሬ ትውልዴ ማንነቴ የምትለው ትተዋለህ። አዲስ ሰማይ አዲስ ምድር ይዘጋጅልሃል። ያንን ተወርሳለህ። እግዚአብሔር ያውርሰን መንግስቱን። ይሄንን ለመስጠት ነው የሚመጣው በምጽአት ጊዜ። ይሄ ነው ሁለተኛው መጨረሻው። ሶስተኛው ከምጽአት በኋላ መባዛት፣ መጋባት፣ መዋለድ፣ መውጣት፣ መውረድ የለም። አዲሱን ሰማይ አዲሱን ምድር ወርሶ ከቅዱሳን መላእክት ጋር ቅዱስ 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 እያሉ መኖር ነው። ስለዚህ በምጽአት ይከናወናል። ክርስቶስ ይምጣ አይምጣ? ንገሩ እስኪ። ይምጣልን ምትል ተዘጋጅታችኋል? ግን ተውቀን እንውሰድ። ባይሆን ዛሬ እንዘጋጅ። ባይሆን ዛሬ እንወስንና ንስሐ እንግባ። ከዛ በኋላ ይምጣልን አይሻልም? ግን ድንገት ነው የሚመጣው። እንደ ሌባ ነው የሚለው ነው። የሌባ አመጣጥ ድንገት ባለቤት በተኛበት ባንቀላፋበት በተዘናጋበት ሰዓት ነው ሌባ የሚመጣው። አትዘናጋ። አንተ ጠብቀው። መብራትን ይዘህ ችቦን ይዘህ ዘይትን ሞልተህ ጠብቀው። ይመጣል። እግዚአብሔር ከቅዱሳኑ ጋር ይመጣል። ሲመጣ በቀኙ እንድንቆም እግዚአብሔር ይርዳል። ይሄ ሁሉ የቤተ ክርስቲያን አገልግሎት ሁላችንም ተጠቃለን። እቺ ቤተ ክርስቲያን አሁን የምንገነባው መምህርና ወሰናይ መከራቸውን የሚያዩበት ቤተ ክርስቲያን ይፈርሳል። እውነታ ነው አይደል? ይፈርሳል። ግን እኛን ወዴት ያሸጋግረናል? ይሄ ቤተ መቅደስ ወደ ሰማያዊ ቤተ መቅደስ፣ በጉ መብራት ወደ ሆነላት፣ ፀሐይ ጨለማ ምናምን የሌለበት ራሱ ፀሐይ መብራት ወደ ሆነበት ያሸጋግረናል። ለዚህ ነው ተክተን የምንሰራው ቤቱን ዛሬ እና ክርስቶስ እስከሚመጣ ደግሞ መቆም የለም፣ መስራት ነው። መስራት የብፁዕ አባታችን እንዳሉት አሁን ትምህርት ቤት ስሩ፣ ቤተ ክርስቲያን ስሩ፣ ልጆችን አስተምሩ፣ ማስተማር፣ መስራት። ቁጭ ብሎ ክርስቶስ አይጠበቅም፣ እየተሰራ ነው። እየተጋ ደዋኔ ባለቤት ሲመጣ ያ ሰራተኛ እየተጋ ሲያገኘው እንዴት ገብርኄር ይለዋል፣ አንተ ታማኝ አገልጋይ በሌለውበት እየሰራ ጠበቀኝ ይለዋል፣ ያወርሰዋል። ያ የጌታውን ደስታ አዲሱን ሰማይ አዲሱን ምድር ያወርሰዋል። እግዚአብሔር ሁላችንም ያወርሰን። እግዚአብሔር በሉ አምላኬ ከቅዱሳኑ ጋር ይመጣል። ይሄ ዕለተ ምጽአት ሰሞኑን ከማታም ጀምራውን ትማሩታላችሁ። ምጽአቱ የሚታሰብበት ነው። የመጨረሻዋ መልእክቴ ግን እርሱ ሳይመጣ እኛ ወደ እርሱ ልንሄድ እንችላለን አይደለም? አናውቀውም። ይሄንን ክርስቶስ ወደ እኛ ሳይመጣ እኛ ወደ ማን እንሄዳለን? ንገሩኝ። ያ ደግሞ የዕለት ጥሪ ነው። ጥሪ የደረሰው ይሄዳል። ስለዚህ ተዘጋጅቶ መኖር መጠበቅ ይገባል ማለት ነው። የሰማነውን ቃል ይባርክልን።